ጤና ይስጥልኝ። ዛሬ የሶሎዳ ሚዲያ ቤተሰቦች አንድ ትልቅ እንግዳ ይዘንላችሁ ቀርበናል። እንግዳችን ራሱን ሙሉ ስራውና ኃላፊነቱ ራሱን ያስተዋውቀናል። ከሰብዓ እንደርታ ትንሣኤ ፓርቲ ነው የጋበዝንላችሁ። እንግዲህ አጠቃላይ በትግራይ ውስጥ ያሉ ወቅታዊ ሁኔታ እንዲሁም ከጊዜው አስተዳደር ጋር በተያያዘ አሁን ከጊዜው አስተዳደር ጀነራል ታደሰ ወረደ የሚመራው እንዲሁም የጌታቸው ረዳ ስልጣን መውረድ ተያይዞ አጠቃላይ በትግራይ ውስጥ ያለው እንቅስቃሴ በትግራይ ውስጥ በመቀሌ ነው የሚኖረው። እንግዲህ ያለውን ሁኔታ በተጨባጭ መሬት ላይ ያለውን እንዲያስገነዝበን ያለውን መረጃ እንዲያካፍለን ጋብዘንላችኋል። እንግዳዬ እንኳን በሰላም መጣ። እስኪ ራስን አስተዋውቅልን። አመሰግናለሁ። አቶ አብርሃም ጽጌ እባላለሁ። የትንሣኤ ሰብዓ እንደርታ ፓርቲ የህዝብ ግንኙነት ኃላፊ ነኝ። መልካም። እንግዲህ የሁለት ዓመት የትግራይ ጊዜያዊ አስተዳደር ጉዞ በለውጥ ፈላጊ አይን ሲገመገም ምን ምን አሳካ፣ ሊያሳካቸው ሲገባ ሳያሳካቸው ያለፈባቸውስ ምንድን ናቸው? በዚህ በሁለት ዓመት በዚህ በጌታቸው ረዳ የሚመራው ጊዜያዊ አስተዳደር ማለት ነው። ጥሩ። ያው ከመሰረቱ የትግራይ ጊዜያዊ አስተዳደር እኛ እንደ ፓርቲ አቃፊ እንዳልነበረ በተደጋጋሚ ገልጸናል። ሁሉንም አቃፊ ያልነበረ ስለሆነ እንደታየውም ብዙ ማሳካት ያለበት ነገር ሳያሳካ አልፏል። ካሳካቸው በተወሰኑ ብለን የምንገልጸው ለምሳሌ በትንሹም ቢሆን የትግራይ ህዝብ እፎይታ እንዲያገኝ ከጦርነት ወሬና ተያያዥ ጉዳዮች እረፍት እንዲያገኝ አድርጓል። ሌላም ህዝቡ በተወሰነ በነፃነት እንዲያወራ በሀሳብ ለመግለጽ ሲሞክር አይተናል። ያው ግማሽም ቢሆን በእርግጥ እንደሚታወቀው ብዙ የተፈናቀለ ህዝብ እንዳለ የታወቀ ነው። ወደ ቀየው ያልተመለሰ ብዙ ህዝብ እንዳለ የታወቀ ነው። ግን ባለው ግን በትንሹም ሰላሙ እንዲጠበቅና ከሌሎች በሰላም ወጥቶ የመግባት ከሌሎች ብሔር ብሔረሰቦች ወይም ከሌሎች ክልሎች ጋር ሰላማዊ ሁኔታ እንዲኖርና የትራንስፖርት የምግብ አቅርቦት ሰላማዊ የሆነ አውድ እንዲፈጠር አድርጓል ብለን እናስባለን። ያላሳካው የሚባለው ሊያሳካቸው ሲገባ ሳያሳካቸው ያለፈው እንደሚታየው ህዝቡ ለውጥ ፈላጊ ሆኗል። የህዝቡን አቅም መጠቀም አልቻለም። የተፈናቀለ ህዝብ ወደ ቀየው ሊመልስ አልቻለም። የሀገሪቷ የክልሉ ኢኮኖሚ በሚፈለገው ፍጥነት ወይም በሚፈለገው ደረጃ መመለስ አልቻለም። በዚህ ሁኔታ የተለያዩ የፖለቲካ ፓርቲዎችም አቅፎ ማሰራት ሲገባው አላሰራም። ስለዚህ ለውድቀቱ መንስኤም እነዚህ ናቸው ብዬ ነው የምገልጸው። መልካም። እንግዲህ ፌዴራል መንግስት ነው እነዚህ ስራዎች እንዳይሰሩ ፌዴራል መንግስት ነው ያደናቀፈው እያሉ የሚከሱ ወገኖችም አሉ። በራሱ ጊዜያዊ አስተዳደር የሚለው ግን ከውስጡ የራሱን ጓዶቹ የራሱን ከህወሓት ከሁለት መከፈሉ አደጋ ውስጥ እንዳስቀመጠው ይገልጻል። በርካታ ደግሞ ጌታቸው ረዳ ለነዛ ጓዶቹ ለነዛ በሁለት ቲፒኤልኤፍ መሰንጠቁ እዚህ አደጋ ውስጥ እንዲደርስ አድርጎታል የሚሉ አሉ። እንዲሁም ጌታቸው ረዳ በዚህ በመካከላቸው ላይ ሲሰራ መውሰድ የነበረበት እርምጃ ባለመውሰዱ የሚያነሱ አሉ። እንግዲህ የዚህ ምክንያት አንተ በዋናነት ምንድን ነው ብለህ ታምናለህ? የዚህ ምክንያት ለሌላ ማላከክ ተገቢ ነው ብዬ አላምንም። የራሱ ድክመት ነው፣ የጊዜያዊ አስተዳደሩ ድክመት ነው ወደዚህ ደረጃ ያደረሰው ብዬ ነው የማምነው። ያለው አቅም አይቶ ባለመጠቀም
ህዝቡ የሰጠውን ድጋፍ በአግባቡ አለመጠቀም ካልሆነ በስተቀረ በመካከላቸው በተፈጠረ ክፍተት ይሁን በፌዴራል መንግስት ተብሎ የሚወራው ለእኔ ግድ አይሰጠኝም። ለምን መንግስት እንደ መንግስት ነው፣ የመንግስት ስልጣን ነው የያዘው። ስለዚህ ስርዓት ማስያዝ ያለበት ጊዜያዊ አስተዳደሩ ነበረ። ስለዚህ ክፍተት ከሰጠ በኋላ አደናቀፉኝ እንደዚህ ያደረጉኝ ማለቱ ተገቢ ነው ብዬ አላስብም። በእርግጥ ግን ያው በመሀላቸው በተፈጠረው ክፍተት በመሀላቸው በተፈጠረ አለመግባባት እርስ በርስ ስላልተስማሙ ወደ ህዝቡ ወርዶ ህዝቡም እንዲጎዳና ስራዎች በአግባቡ እንዳይሰራ ተደርጓል ነው ማለት የምችለው። ስለዚህ ዋናው ተጠያቂ ራሱ የጊዜያዊ አስተዳደሩ ድክመት እንጂ የሌላ ኃይል ማለቱ ብዙም አይታይም። መልካም። እንግዲህ ወደ ሁለተኛው ጥያቄ ስገባ የአቶ ጌታቸው ረዳ ስንብት በትግራይ ጥቅም መነጽር እና በትንሣኤ ሰብአ እንደርታ መነጽር እንዴት ይገመገማል? እንግዲህ እንደ ጌታቸው ረዳ እድል ተሰጥቶታል። 2 ዓመት እንዲመራ በፕሬዚዳንትነት የእድል አግኝቶታል እና አሁን ደግሞ የጌታቸው ረዳ መውረድ እንዴት ነው በእናንተ ፓርቲ የምትገመግሙት? እንደ ግሉ ማለት ነው። እንዲሁም ከትግራይ ጥቅም አንጻር በመውረዱ ምንድን ነው ትግራይ የምታገኘው ጥቅም ይኖራል? በመጀመሪያ እንደ ፓርቲ እኛ አሳታፊ ስላልነበረ ጊዜያዊ አስተዳደሩ ያው ብዙም አይደንቀንም። መጀመሪያም ስሞተውት የነበረው እኛንም እንዲያሳትፉና የህዝቡ ችግር አብረን መፍትሄ እንድናመጣ እኛም እንደ ህጋዊ ፓርቲ የድርሻችን መወጣት ስላለብን ተሳታፊ እንድንሆን በተደጋጋሚ ጥያቄ አቅርበናል። ጥያቄያችን ሰሚ አላገኝም። አንድ ሌላው እንደሚመስለኝ ተገፍቶ ነው የወረደው። በመሀላቸው በተፈጠረ አለመግባባት ተገፍቶ እንዳወረዱት ነው ያው ህዝቡም እንደሚያውቀው ማለት ነው። ይሄ ለፓርቲ ነው የሚመለከተው፣ የእርስ በርሳቸው ጉዳይ ሲሆን ለእኛ ለፓርቲው ያው እኛ ብንመጣና እኛ ብንሾም እኛ የጊዜያዊ አስተዳደሩ ስልጣን ቢሰጠን ለህዝባችን ምን እንደሚጠቅም ስለምናውቅ ከአቅማችን በላይ ሰርተን ህዝቡ ተጠቃሚ ለማድረግ ስለምንሰራ አሁንም ጊዜው አልረፈደም፣ እኛ ማሳታፊ እንዲያደርጉ እንጠይቃለን። ሌላው ያው የ2 ዓመት የስልጣን ጊዜው ስላበቃ መቀየርም ስላለበት ተብሎም ስለሚታሰብ ያው በአሰራራቸው መሰረት ቀይረውታል። ይሄ የፓርቲ ጉዳይ ስለሆነ ለእኛም ብዙ ግድ አይሰጠንም። ይሄ የፕሪቶሪያ ተደራዳሪ አካላቶች አልሰራም ብለው አንስተውታል። ስለዚህ ምን ማድረግ አይቻልም። ይመጥናል ያሉትን ሾመዋል። ኦኬ መልካም። እንግዲህ ሶስተኛ ጥያቄ ነው። የጀነራል ታደሰ ወረደ ሹመት ጠብቀው ነበር? ይህንን ሹመት ለትግራይ ሰላም የሚያመጣ ወይስ የጦርነት ስጋት ወይ ደግሞ ትንሽዋ የተጀመረችው የፖለቲካ ምህዳር መስፋት ማጥበብ ማለት? አሁን የጌታቸው ረዳ መጀመሪያ ጌታቸው ታደሰ ወረደ መምጣቱ አሁን በትግራይ ውስጥ የተወሰኑ ለውጦች ቅድም የጠቀስካቸው አንተ ጊዜያዊ አስተዳደር፣ የሀሳብ ነፃነት፣ ሀሳብ የመግለጽ የተወሰኑ ነገሮች ይታዩዋል እና ከነዚህ አንጻር እንዴት ነው ሊያስፈጽመው ይችላል? ከዚህ አንጻር እንዴት ነው የምታየው? የታደሰ ወረደ ወደ ስልጣን ይመጣል ብለህ ትጠብቀህ ነበር? እንደዚህ በኢሜል መጠቆም ትችላላችሁ ተብለው ከፍተኛ የተጠቆሙ በሶሻል ሚዲያ የተከታተል ነው ሌሎች ነበሩና የዚህ መምጣት እንዴት ጠብቀው ነበር ወይ? እውነት ለመናገር ያው ፕሬዚዳንትም ስለነበር ያው እሱ ይሾማል የሚል ሀሳብም አልነበረኝም፣ ግምትም አልነበረኝም። ግን ያው ተሹሟል።
አሁን የጀነራል ታደሰ ወረደ ወደ ስልጣን መምጣት ጥቅምም አለው ጉዳትም አለው። ያው ጥቅሙ የሚሆነው ከዚህ በፊት የተሰሩ ስህተቶችን አለመድገም፣ በቀድሞ የነበሩ ፕሬዚዳንት የተሰሩ ያልታዩ መሰራት ሲገባቸው ሉዝ ያደረጓቸው ነገሮችን አሁን ለባቸው ሁሉንም ታይ አሳታፊ ያው ስሰማቸውም ነበረ የፈረሙትም አለ ሁሉንም አቃፊ ጊዜያዊ አስተዳደር እንደሚመሰርቱ አካታች የሆነ ጊዜያዊ አስተዳደር ማለት ነው። እሱን ካረጉ ወደ ታች ወርደው ከሰሩ የተሻለ ስራ ሊሰሩ ይችላሉ ብዬ አስባለሁ። ያው እንደተለመደው ይሄ የኃይልና የማስፈራራት ወይ ደግሞ ስራህን አላግባቡ በመስራትና ህዝቡ ምን ያመጣል በሚለው አካሄድ የሚሄድ ከሆነ ግን ውድቀታቸው ያፋጥናሉ የሚል እምነት ነው ያለኝ። ለምን አሁን ለውጡ ሊቀለበስበት በማይችል ደረጃ ደርሷል። አሁን የትግራይ ህዝብ እንደ ህዝብ ያው እንደ ማሳያ አይተነዋል። ባለፉት ጊዜያቶች በተለያዩ አካባቢዎች ለውጥ እንደሚፈልግ ህዝቡ ወጣቱ እየገለጸ ነው። ባላቸው አንድ አመት የስልጣኑ ወደ ወጣት ወይ ደግሞ ወደ ጀነሬሽኑ ማስረከብ አለባቸው። እሱ ለማለት ነው ፈልገው። እሱ ካረጉ የተሻለ ነገር ይመጣል። የጋራ መግባባትን እንዲፈጠር ይረዳቸዋል። በኢኮኖሚ ማህበራዊ ጥሩ ለውጥ ያመጣሉ ብዬ አስባለሁ። እንግዲህ ጊዜያዊ አስተዳደሩ በጀነራል ታደሰ ወረደ የሚመራ ጀነራል ታደሰ ወረደ እንግዲህ ወደ 50 ዓመት እኩል ከህወሓት ጋር እድሜ ያለው ሰው ነው። በዚህ በጌታቸው ረዳም ምክትል የነበረው ወሳኝ እንዲያውም የጸጥታው ኃይል መሪ ነው የነበረው። እንግዲህ በአንድ መንግስት ትልቁ ሚና ሊኖረው የሚችለው የህዝብ ደህንነት የመጠበቅ ሰላሙን የማስቀጠል የጸጥታ መዋቅር ነው። ግን ያንን ስራ ሲሰራ ላይ ነው እንግዲህ የጌታቸው ረዳ አደጋ ውስጥ የገባውም ያ የህግ የበላይነት ማስከበር ክፍተት ነበረ። እሱ ብቻ አይደለም፣ እዛ ውስጥ ክልል ውስጥ የነበሩ ታጣቂዎች ከክልሉ ዘለው አልፈው ከሌላ ሀገር ነው እንግዲህ ግንኙነት የጀመሩ እንደምናውቀው ራሳቸውም እንደደረጠም ቆጥም የተናገሩት ማለት ነው። እንግዲህ ከዚህ አንጻር ስናየው አሁን ያለው ጊዜያዊ አስተዳደር ገና አልተዋቀረም። እንደምታየው የተወሰኑ ከዚህ በፊት የነበሩ በጌታቸው ረዳ የነበሩ እዛ ይቀርባሉ። ግን ሙሉ አካታች ተደርጎ እንዲቋቋም ነው እንግዲህ የፈረመው እዛ ፌርማ ላይ ያለውን አንዱ 8 ነጥቦች የፈረመው የወሰደው ማለት ነው። እና አሁን ያሉ እነዚህ ነጥቦች መፈጸም ይችላል። እንደገና እናንተ ያካተተ ሰው አንደርታም ያካተተ ሌላ አረጋም ሁሉም ፓርቲዎች ትግራይ ውስጥ ያሉ የተማሩ ሌላ ከነሱ ውጭ ያለው አስተሳሰብ ሊያካተት ይችላልና ይሄንን አዲስ ባህሪ ሊያስገባ ወደ ጊዜው አስተዳደር ሊያሰባስብ ይችላል ብለህ ታምናለህ? ያው እንግዲህ ፈርመዋል፣ እንጠብቃለን። the one and only አማራጭ መንገድን ብለን የምናስበው እሱ ነው። ሁሉም አካታች የሆነ ጊዜያዊ አስተዳደርን አቅፎ ችግሮችን ቶሎ መፍታት ይቻላል ብለን ነው የምናምነው። የማይሆን ከሆነ ያው እንዳየኸው የሚቀለበስ ነገር የለም። ለውጡ ገፍቶ ወጥቷል። ስለዚህ ወጣቱ የሚጠብቀው ይሄ ነው። ሁሉም አቃፊ የሆነ ጊዜያዊ አስተዳደር ተመስርቶ ችግራችንን ቶሎ እንዲፈታልን ብሎ በተለያዩ መንገድ ገልጿል። በሰልፍም ሊሆን ይችላል፣ ያው በተቃውሞም ሊሆን ይችላል። እንደምታስታውሰው የውቅሮ፣ የሳምረ፣ የአዲ ጉደም የተለያዩ የትግራይ አካባቢዎች በትልቁም የመቀሌ ሰባ እንደርታ እንቅስቃሴ ማይተዋል። ይህንን ነገር እያየህ ወደ ቶሎ መፍትሄ የሚሰጥ ነገር አቃፊው አካታች ወደሆነ ጊዜያዊ አስተዳደር ማምጣት ካልገባ ያው አደጋው በደንብ ያውቁታል ብዬ አስባለሁ። ያሰሩታል ወይ ያሰሩትን የሚለው ነገር ያው እንግዲህ ስልጣኑ ተሰጥቶታል። ስልጣኑን በአግባቡ ተጠቅሞ ከባለፈው ስህተት ተምረው ያሰሩታል ከሚል አንጻር ሳይሆን እሱም ራሱ የነሱ አካል ነው የሚል እምነት ያላቸው ሰዎች እሱም የነሱ አካል እንዲያም አሁን ያለው ለውጥ የወጣቱን ለውጥ ያቀጭጨዋል፣ ይመልሰዋል ወደኋላ። ምክንያቱም እሱ ከነሱ ነው
አንዱ። ምክንያቱም የለውጡ በጌታቸው ረዳ ተንቀሳቅሶ የመጣው ለውጥ ወደኋላ እንዲመለስ አሁን ደግሞ እንደገና ወደኋላ አነሳዋለሁ ሌላ ወደ ትጥቅ ኃይል እያመዘነን ያለው ወጣቱ እና ተጠያቂ አይደለም ወይ ከራሱ ጭምር ነው ያለውን ጥያቄ በብዙ ወጣቶች ማለት ነው ወደኋላ ይመልሰዋል የሚሏል። እንግዲህ እንደ ጊዜያዊ አስተዳደር ተብሎ ተሹሞ መጥቷል። ያው እንግዲህ ዓለም በሚያውቀው ጠቅላይ ሚኒስትሩም የሰጡት መመሪያ አለ። እሱን ያተግባር ብለን እናስባለን። ከዚህ በፊቱ ያለፈው እንዳለው ነው። እንዳልኩ ከዚህ በፊት የነበረው የራሳቸው ሽኩቻ ስለሆነ የራሳቸው ሽኩቻ ወደ ህዝቡ ወርዶ ህዝቡ እንዳይረጋጋና ወደዚህ ደረጃ እንዲደርስ ተደርጓል። አሁን ደግሞ ባለፈው ከተሰጠውና ከፈረመው ውል አንጻር ነው እያወራን ያለ ነው። የሚመጣውን አካታች ጊዜያዊ አስተዳደር መስርቶ ሁሉም ያሳትፋል ብለን እንጠብቃለን። ይሄ የማይሆን ከሆነ ግን እኛም እንደ ፓርቲ ህዝቡን በማስተባበር የምንወስደው የራሳችን እርምጃ ይኖራል። ሰላማዊ በሆነ መንገድ የምንሄድበት መንገድ ይኖራል። በሂደት የምናየው ነገር ስለሆነ አሁን እሱ የነሱ አካል ነው ወይ አይደለም ወይ የሚለው ነገር በሂደት እናየዋለን። ያለፈውን ግን እንዳየነው ነው። እሱ ነገር አልፎ አሁን ተሹሞ መጥቷል። አሁን እንደ የጊዜያዊ አስተዳደሩ ፕሬዚዳንት ነው የምንቀበለው። እኛም እንደ ፓርቲ አካታች የሆነ ስርዓት ይፈጥራል ብለን እየጠበቅን ነው። እየጠበቅን ብቻ ሳይሆን ግዴታውም ስለሆነ እንደዛ ካልሆነ ያው እንግዲህ ታውቃለህ ብዙ ወጣትም ሰላማዊ የሆነ የንግግር አማራጭ ሲዘጋበት ያው እንደምታየው ሌላ አማራጭ ወደ መጠቀም እየሄደ ስለሆነ ይህም ለህዝባችንም ለትግራይም በአጠቃላይ ለሀገራችንም ስለማይጠቅም ይሄ ከግምት ውስጥ አስገብቶ ይሰራል ብለን ተስፋ እናደርጋለን። የማይሆን ከሆነ ግን ያው ቀጣይ እናየዋለን። መልካም እንግዲህ አሁን ያለውን ወጣት በተለይ በዚህ በነበረው እንቅስቃሴ ተስፋ የቆረጠ ወደ ትጥቅ ሐራ መሬት የሚል እንቅስቃሴ ተጀምሮ ወጣቱ ወደ አፋርም ወደ ሌላ በዚህ በራያ ወልከ ነፃ ቦታዎች ባሉበት አካባቢ እየተደራጀ ነው ያለው። እንግዲህ ትግራይ በዚህ 50 ዓመት ውስጥ ያየነው ከ11 ለካቲት ጀምሮ ለ17 ዓመት ውስጥ በጦርነት ቆይታለች። ከዛ የባድሜ ጦርነት ተደረገ። አሁን ደግሞ ወደ 1 ሚሊዮን ህዝብ እልቂት ምክንያት የሆነው እስካሁን በጦርነት ነው ያለው እና የትግራይን ፍትህ፣ ዲሞክራሲ፣ ነፃነት፣ የትግራይ ድህነት ሊጠፋ አልቻለም እና አሁን ደግሞ በዚህ በትጥቅ አካሄድ ወጣቱ ተደራጅቶ ለቲፒኤልኤፍ በትጥቅ መቅጠሙ በእናንተ እንደ ፓርቲ እንዴት ነው የምትገመግሙት? ለትግራይ አዋጭ ነው ወይ? በዚህ ትግልስ በትጥቅ ደረጃ ህወሓት አስወግደህስ እንደገና ዲሞክራሲያዊ የሆነ ስርዓት ማምጣት ይቻላል ወይ? ይህንንስ እንዴት ነው የምታየው? ያው እንደ ፓርቲ እኛ የሰላማዊ ታጋይ ነን። ያው ሰላማዊ ትግል ለማድረግ ነው እንግዲህ ሀሳብ በሀሳብ ለማሸነፍ እና የፖለቲካ አውዱ ሰፊ እንዲሆን ፖለቲካ ምህዳሩ ጥሩ እንዲሆን በፓርቲ ደረጃ እውቅና አግኝተን እየሰራን ያለን ድርጅት ነኝ። እኛ ሰላማዊ መንገድ ብቻ ነው የምንደግፈው። ሰላማዊ ብቻ መንገድ ነው የምንደግፈው። ግን እነዚህ እንዳልከው ወደ በረሃ የወጡትን ወይ ሌላ አካባቢ ያሉትን በቃ እነዚህ በማት በጦርነት እና በጠመንጃ ብቻ ናቸው መውረድ ያለባቸው ወይ ደግሞ ከስልጣን መለየት የምንችለው የሚለውን አስተሳሰብ ያሉት ስሜታቸው ማዳመጥ ያስፈልጋል። ሁሉንም ማቀፍ የሚያግባባ ሁኔታ ተፈጥሮ ማነጋገር ያስፈልጋል። ለምን በቀላሉ የሚታይ ነገር ስላልሆነ ለሀገራችን ለክልላችንም ለሀገራችንም አደጋ ስለሆነ ምክንያቱ ከዚህ በፊት የሄድንባቸው መንገዶች ልክ ስላልሆኑ አሁን የመጣው አዲሱ ጊዜያዊ አስተዳደርም ይህንን ነገር ከግምት ውስጥ አስገብቶ ሳይንቅ በንግግር እንዲፈታ እና እንዲፈታ ማመቻቸት ይኖርበታል ብለን ነው የምናምነው እንደ ፓርቲ። እንግዲህ መልካም አሁን ወደ መፍትሄ እንግባና በተጨባጭ አሁን ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አካታች እንዲሆን በግልጽ ቅድሚያ መስራት ያለበትን የምትላቸው ነጥቦች
ምክንያቱም እናንተም እንዲያካትት ሌላ በትግራይ ውስጥ ያሉ አሳሰቦችም እንዲገቡ በውስጥ አመርቂ የሆነ ስራ እንዲያመጡ ትግራይም ዳግም ወደ ጦርነት እንዳትሄድ ይሄ በትግራይ ውስጥ ያለው የጦርነት አባዜ ሊያስቀር የሚችል የትግራይ እንባና የትግራይ ወጣት ስቃይ አካል መጉደል ይሄ ስደት ሊያስቆም የሚችል አቅም ያለው ጊዜያዊ አስተዳደር እንዲመሰረት ቅድሚያ ምን መስራት አለበት ብለህ ታምናለህ? በመጀመሪያ ሁሉም አካታች እንዲሆን እስከታች መሰራት አለበት። ያው እንግዲህ ማህበረሰብ ራሱ በራሱ ማስተዳደር አለበት። የሚወክለው ሰው ማስተዳደር አለበት። ያስተዳድረኛል፣ ይመራኛል ያለውን በህዝብ ጥቆማ እንዲያገኝ መደረግ አለበት። እስከታች ወርደ መስራት ይጠበቅበታል። አንድ ሁለት ያሉት የሲቪክ እና የፖለቲካ ማህበራት አደረጃጀቶች ሰብስቦ እርስ በርስ እንዲነጋገሩ እና እንዲወያዩ ማድረግ ከዛም ወደ አክሽን መግባት ያስፈልጋል። አንድ ሰው በአመለካከቱ በያዘው ሀሳብ ወይም ባለው ርዕዮተ ዓለም እንዲገፋ መፍቀድ የለበትም። ማንም ሰው የሀሳብ ነፃነት እንዲኖረው ያው ተጀምረው የነበሩት በጌታቸው ረዳ ጊዜም ተጀምረው የነበሩትን በደንብ አስቀጥሎ ህዝቡ ራሱ በራሱ ማስተዳደር የሚችልበት ነገር እንዲፈጥር እስከታች ወርዶ መስራት አለበት። የመጀመሪያው ስራ ብዬ ነው የማስበው። ኦኬ፣ መልካም። እንግዲህ ዘመኑ የወጣቶች ነው፣ የለውጥ ፈላጊ ነው። እንግዲህ ወጣቱ አሁን ያለውን ለውጡ በማስቀጠል በተለይ ከትግራይ ውስጥ ያለውን ሰላም አስቀጥሎ አሁንም የኢትዮጵያዊነቱ ሳይለቅ ከኢትዮጵያ ጋር አብሮ ለማስቀጠል የኢትዮጵያ ህዝብም እንዲተባበር እንግዲህ የነበረውን ጦርነት አውቀዋለህ። ብዙ ሀብት የወደመበት፣ ብዙ ሰው ያለቀበት፣ ብዙ ሰው አካል የጎደለበት ሁኔታ ተፈጥሯል። ያንን ድጋሚ እንዳይመጣ የትግራይ ምሁር፣ የትግራይ ፖለቲከኛ ከኢትዮጵያ ጋር አብሮ በጋራ ለመኖር ኢትዮጵያዊነቱ አጽንቶ ለመቀጠል እንግዲህ እንደምታውቀው ኢትዮጵያዊነቱ ከፍተኛ ጉዳት ደርሶበታል። ከፍተኛ ፕሮፓጋንዳ ተሰርቶበታል። ጥቁር መጋረጃ ላይ የተሰራው ከዚህ አለማጣ እየተባለ ማለት እና ይህንን ነገር እንዴት ነው አፍርሰን ወደ መሀል አምጥተን ማንኛው ትግራዋይ ፖለቲካዊ ኤሊቱም ነጋዴውም በኢትዮጵያ ደረጃ እንዲንቀሳቀስ በኢትዮጵያ ደረጃ እንዲያስብ እዚህ ጋር ያለውን ክፍተት መጀመሪያ እንዴት ታየዋለህ? እንዴትስ ወደ አንድ መምጣት አለበት ብለህ ታስባለህ? ጥሩ እንግዲህ እንደሚታወቀው ያው የኢትዮጵያዊነት የሚባለው ጉዳይ እኔም ብዙም አይታየኝም። ብዙ ጊዜ ምንም ክርክር ውስጥ የሚያስገባ ነገር የለም። የትግራይ ህዝብ ችግሩ ከስርዓት ጋር ነው፣ ከሀገር አይደለም። ይህ በተደጋጋሚ ተናግረናል። ኢትዮጵያ ሀገራችን ናት፣ የወላጆቻችን ሀገር ናት፣ በደንብ አጥንታቸው ያቆየዋት ሀገር ናት። ማንም ኢትዮጵያዊ ነህ አይደለህም ብሎ ሊሰጥህም አይችልም። መታወቅ ያለበት ከትግራዊ በላይ ኢትዮጵያዊ እንደሌለ መታወቅ አለበት። ሌሎቹም ያውቃሉ። እንዴት ነው የአሁኑ ጀኔሬሽን የኢትዮጵያዊነት የሚባለው መንፈስ የወጣው የሚለው ነገር እንግዲህ ለ30-40 ዓመታት የተሰራበት ስራ ስለሆነ ስላልተቀነቀነ ስላልተሰራበት የራሳቸው የትግራይ ህዝብ የ40 እና የ50 ዓመት ታሪክ ብቻ እንዳለው አድርገው ስለተገነባ ነው የሚል እምነት ነው ያለኝ። ታሪኩን ማወቅ አለበት። የትግራይ ህዝብ ታሪኩን ማወቅ አለበት። ኢትዮጵያ የምትባለው ሀገር የወላጆቹ ሀገር መሆኗ፣ የአያቶቹ ሀገር መሆኗ፣ ስንት እንደተዋደቁላት ማወቅ አለበት። ሌላው ይቅር ባለፈው በነበረው በኢትዮ ኤርትራ ጦርነት የትግራይ ህዝብ ለኢትዮጵያ ብሎ ነው የተዋደቀው ስንት በረሃ ላይ። ስለዚህ የትግራይ ህዝብ ችግሩ ከስርዓት ጋር ብቻ እንጂ አገሩ አሳልፎ ለማንም እንደማይሰጥ ኩሩ ኢትዮጵያዊ መሆኑ ማወቅ አለበት። ሌላ ወጥቶ ማየት አለበት። እንደዚህ ጠባብ ቤት ሆነ ሰፊውን ነገር ስለሚያመልጥህ
ከሀገር ሀገር ከከተማ ወደ ከተማ እየዞረ ትንሽ ወጣ ብሎ ካየ ያኔ በደንብ አድርጎ እሱ ላይ የተሰራውን ፕሮፓጋንዳ ይገባዋል ብዬ አምናለሁ። ሰው የኢትዮጵያዊነት ታሪክ በቀላሉ የኢትዮጵያዊነት የሀገርነት አይምን የማንነት ጉዳይ ዝም ብሎ በቀላሉ ማንም መጥቶ የሚሰጥህና የሚከለክልህ እንዳልሆነና አሁን ደግሞ ከሌሎች ክልሎች ብሔር ብሔረሰቦች እንደ ድሮ በሰላማዊ መንገድ የሚኖርበትና የትም ሄዶ ሰርቶ የሚለወጥባት አገሩ እንደሆነች ማወቅ ግድ ይለዋል ለማለት ነው። መልካም እንግዲህ ስለ በህዝብ ውስጥ ያሉ ችግሮች አንስተናል። እንግዲህ በኢትዮጵያ ያሉ ከኢትዮጵያ ጋር እንዴት መቀጠል እንዳለብንም ሀሳብ አጋርተናል። አሁን እስኪ ወደ ግልህ ልምጣና ከፍተኛ በትግራይ ውስጥ ከሚሰደቡ ባንዳ እየተባሉ ከሚሳደዱ እንግዲህ በትግራይ ውስጥ ሀሳብ በነፃነት መናገር፣ መጻፍ፣ ማሰብ ራሱ ምክንያቱም አስበሃል ተብሎ ሲታሰር ነበር በትግራይ የምናውቀው። እንግዲህ ሰው ከፈጣሪ ውጭ ከሰው ከራሱ ውጭ ማንም ሊያቆም አይችልም። ግን በትግራይ ውስጥ የነበረው እንደምናውቀው አስበሃል ተብሎ ሲታሰር ነበር፣ ተናግረሃል ተብሎ ሲታሰር ነበር፣ ጽፈሃል ተብሎ ሲታሰር ነበር። እንግዲህ ከነዚህ አንጻር ደግሞ አንተ ወደዚህ የሰላማዊ ትግል ስትቀላቀል ብዙ በሶሻል ሚዲያ የምንከታተሉ ከፍተኛ ጥቃት ከደረሰባቸው ስድብ ተመልክቻለሁ። አንድ ይሄንን እንዴት ተቋቋምከው? ይሄንን የቲፒኤልኤፍ ስድብ መርዛማ ስድብ እንዴት ቻልከው? ሁለተኛ በአካባቢ አንተን ይከሷል ብዙዎቹ ማለት ነው። እነዚህ የቲፒኤልኤፍ ካድሬዎች ጠባብ ነው ይለዋል። እንግዲህ አንተ ቅድም እንዳልከው ከዛ ወጣ ብለን በኢትዮጵያ ደረጃ ማሰብ አለብን እያሉ እንግዲህ በተቃራኒ ደግሞ በእነሱ ደግሞ የእንደርታ የጎጥ ፓርቲ ምናምን እያለ ማንቋሽ ብዙ ጥረት ያደርጋሉ። ስለነዚህ ሰዎች ምን መልስ አለ? ያው እንግዲህ ይሄ ለብዙ ዓመታት ይዘውት የመጡ አስተሳሰብ ነው። አሁን በእኛ እድሜ አልሰራ ብሏቸው ነው እንጂ ለብዙ ዓመታት እንግዲህ በዚህ እንደዚህ መርዛማ የሆኑ ሀሳቦች ሀሳብ ብቻ የተለየ ሀሳብ ላቀረበ እነሱ ሀሳብ ስለሌላቸው መመለስ ስለማይችሉ ያላቸው አማራጭ ህዝቡን በትንሽ አጥር አድርገው የተለያዩ ስሞች እያወጡ እንዲሰደብ፣ እንዲመታ፣ እንዲገደል ቶም መንገድ ላይ አስከሬኑ እንዲጎተት ያደረጉ ሰዎች ናቸው። ስለዚህ እንግዲህ እንደዛ አይቀጥልም። የሆነ ጊዜ ሊሰራ ይችላል። ከዚህ በኋላ ያው እንዳልከው እኔም ተሰድቤያለሁ። ያው እንደሌሎችም ባይሆን እኔም ከኔም አልፎ ወደ ቤተሰቤ ወደ ማህበረሰቤም ሳይቀር ተጽዕኖ መፍጠር ሞክረዋል። ግን እንዲያውም አንተ ላይ እንዳየሁት አብዛኛው የቲፒኤልኤፍ ቢታገሉ ወይ ደግሞ ካድሬዎች ምንድን ነው የሚሉት የሴቶች እኩልነት አረጋግጠናል፣ ማንም ሰው እኩል ነው ይሉንና ተመልሰው ደግሞ አንተ ደግሞ በጠየምነትን ሲሳደቡ ያለው እና ማለት ከራሳቸው ከሚናገሩት አንደበትና ስለአንተ ደግሞ እንደገና በከለርህ ደግሞ መሳደብ ኮሜንት ላይ እናያቸዋለን። በደንብ አጸያፊ ስድብ እንደሚከተሉ ይሄ ደግሞ እንዴት እንደተቋቋምከው እንዴት እንደቻልከው ሌላ እንግዲህ ለአንተ በዛ ሰደብኩ እንጂ ለእኔ ደግሞ በሌላ ነው የሚሰዱ ከከለር እነሱ የሚሰዱበት መንገድ ካገኙ በሁሉ ነው የሚሳደቡት። እና እንግዲህ ሌላው ትውልድ ከዛ ተሞክሮ መውሰድ ስላለበት ነው ጥያቄ ያነሳው። ልክ እንዳንተ ወደ ትግል ሲመጡ የሆነ እነዚህ ስድቦች እንዴት መከላከል እንዳለባቸው ከአንተም ተሞክሮ መውሰድ ስላለባቸው። ልክ ነው። ልብ ያስፈልጋል ሚኪሻ። ልብ እንግዲህ አሰራር ነው። እንግዲህ ስትገነባ እኔ ወላጆቼ ሲገነቡን ሲያሳድጉን ሃይማኖቴን፣ ታሪኬን፣ አገሬን እንዳቅና በልበ ሙሉነት የመሰለኝን ሀሳብ ሌላን እስካልጎዳ ድረስ የመግለጽ ሙሉ መብት ከቤተሰብም ጭምር ሰጥተው ነው ያሳደጉኝ። ስለዚህ እኔ ማህበረሰቡን ምን ጠቀምኩ ነው የሚያሳስበኝ እንጂ ማንም ሀሳብ የሌለው ተነስቶ በከለሬም እንዳልከው አንዳንዴ
ከደቡብ ሱዳን የመጣ ነው ይሉኛል። አንዳንዴ ሊያስታርቅ የመጣ ልክ እንደ ኦቦሳንጆም ሲሉኝ ሰምቻለሁ። እና እነዚህ አንተን ለማዳከም የሚሰሩት ስራ ነው። እኔ ከፍቅር፣ ሰላም፣ አንድነት፣ መግባባት ውጭ ያልኩት ነገር የለም አልነበረም። ያኔ ገና ወደ ፖለቲካ ፓርቲ ከመምጣታችን በፊት ሰው ምንድነው ለማለት ነው ሀሳብ የሌለው ሀሳቡን በአግባቡ ማስረዳት የማይችል ሰው የሚጠቀመው ምክንያቶች ናቸው። ስድብ፣ ማንቋሸሽ፣ በከለር በምናምን ይሄ ማዳከም ሀሳብ የሌለው ሰው ስለሆነ መጪው ጀነሬሽን ሀገሩ እንዲያውቅ፣ ባህሉ እንዲያውቅ፣ ታሪኩ እንዲያውቅ፣ የሌላውን ሳይነካ የራሱ ነገር ለማሳደግ እንዲሰራ ምንምም ቢሆን ምንም ለሀቅ እንዲቆም ከኔ መማር ይችላል ብዬ አስባለሁ። እንደምታውቀው ምንም ሳናገኝ አግኝተዋል፣ ተሰጥተዋል፣ ተከፍሎታል፣ እንደዚህ ተብሏል ምናምን ተብሎም ብዙ የሌለ ሜጅ ለመፍጠር ሞክረዋል። አሁን ግን እንደምታየው ከኔ በላይ የሚከበር የለም። እዚህ ሀቁ ሲገባቸው ያን ነገር አልፈን ስለመጣን አሁን with all respect ህዝቡ እኔን እየተንከባከበ እየደገፈ ወደ ቀጣይ የተሻለ ስራ እንድሰራ የሚገፋፋኝ ነገር ተፈጥሯል። ያ ነገር ሁሉ አልፈንና እንዳልኩ ልብ ያስፈልጋል፣ ጠንክሮ መስራት ያስፈልጋል። የማንንም አለመስማት፣ መፍራት ያለበት ሌላውን የሚጎዳ ስራ ከመስራት መታቀብ ብቻ እንዲሆን ነው ለተተኪው ጀኔሬሽን ወይ ለሚመጣው ወጣት መልእክት ማስተላለፍ እንፈልገው። ሚኪ መልካም። ሁሌ ፌስቡክ ላይ አንድ የምታነሳው ትላለ ራስን እንደ ትግራይ እንደ መቀሌ ከንቲባ እንዲሁም እንደ ሰብዓ እንደርታ ፕሬዚዳንት አድርገህ የምትገልጸው ሀሳብ አለና ቀጣይ እንግዲህ የሰብዓ እንደርታ ፓርቲ አመራር ቦታ ላይ ነው ያለው። እንግዲህ ቀጣይ በመቀሌ ከተማ ከንቲባም ለመሆን በሰብዓ እንደርታ በዞንም ለመወከል ምን ያህል ዝግጁ ነህ? ማጥቃሉ ተዘጋጅተህበታል ወይ? የምታምነው ነው እየጻፍኩ ያለው? እንግዲህ ከዚህ ቀደሙ ያልኩ ያው እንግዲህ እኛ አሁን በዚህ እድሜ ያለ ነው ለመጪው ትውልድ አርአያ መሆን ስለሚገባን እንግዲህ የማህበረሰባችን ኑሮ መቀየር፣ የከተማችን ውበት መለወጥ፣ አጠቃላይ የሰብዓ እንደርታ ያው እንዲሁም ከዛም አልፎ የትግራይ ከተሞችን መቀየር ስላለብን አርአያ መሆን ስላለብን ያው አርአያ ለመሆን ደግሞ እኔ መጀመር ስላለብኝ እኔ ጀምሬዋለሁ። ከኔ የተሻለ ሲመጣ የምር ህዝቡን በአግባቡን መምራት የሚችል ህዝቡን ካለበት የድህነት ኑሮ ማላቀቅ፣ የስራ እድል መፍጠር የሚችል ያለ አግባብ የሚሸነሸነው መሬት ያለ አግባብ የሚወረረው መሬትን አግባብ ባለው መንገድ ስርዓትን ማስያዝ የሚችል ከኔ የተሻለ ሲመጣ ጊዜ ያኔ እኔ ያምኝበትም አክሰፕት አደርጋለሁ። እስካሁን ግን ከፓርቲያችን አመራር ያሉ በስተቀረ ይህንን መፍታት ይችላሉ። በተለይ የመቀለ ሰብዓ እንደርታ እና የሰብዓ እንደርታ ሙሉ አውራጃ ችግሮች ሊፈታ የሚችል ከፓርቲያችን አመራሮች ውጭ ያሉ ብዬ ስለማም ለሱም ጠንክረን በምንችለው ስልጠና መውሰድም ካለብን ስልጠና እየወሰድን ከህዝቡ ጋር እየተመካከርን መጪው ምርጫ በ100% በሚል ደረጃ ለማሸነፍ ጥረት እያደረግን ነው። እንደምናደርገውም አልጠራጠርም። የህዝብ ኃላፊነት ከባድ መሆኑ እናውቃለን። ግን የማንም መጫወቻ ሆኖ ላለፉት 40-50 ዓመታት ህዝባችን ቆይቷል። አሁን ከዛ ወጥቶ የተሻለ ነገር ይገባዋል ብለን እናምናለን። ለሱም በደንብ ተዘጋጅተን እየሰራን ነው። በእኛ ጊዜ የተሻለ አሁን ከአንተ ጋር እንዳወራሁት ቀጣይም ስንገናኝ ያው ስልጣኑ ይዘን ሰርተን ትመሰክራለህ ብዬ ተስፋ አደርጋለሁ። መልካም። እንግዲህ እናንተም ስልጣን ይዛችሁ ለራሳችሁ መገልገያ እንደማታደርጉት ተስፋ እናደርጋለን። ቲፒኤልኤፍ ብዙ ዋጋ አስከፍሏል ትግራይን ህዝብ። እንግዲህ የሚገለገለው ስልጣን ለራሱ ነው፣ ለግሉ ነው፣ ለቤተሰቡ ነው። እንግዲህ የእናንተ ስልጣን ለህዝብ ይሆናል እኛም ተስፋ እናደርጋለን። እዚህ ሶሎዳ ሚዲያም እየመጣችሁ ሀሳባችሁ መግለጽ ትችላላችሁ።
እንግዲህ የሰብአ እንደርታ ፓርቲ አመራር ወክለን የመጣው ስለ ሰብአ እንደርታ ደግሞ ትንሽ ብለን እንቋጨው ሀሳባችንና ሰብአ እንደርታ ከሌሎች ፓርቲ የሚለይበት አሁን ትግራይ ውስጥ ባይቶና አለ፣ ሳልሳይ ወያነ፣ አረና ብዙ ፓርቲዎች አሉ። እንግዲህ በክልሉ አረናም ክልላዊ ፓርቲ ነው፣ ሊብራል ነኝ የሚለው ሳልሳይ ወያነም አለ፣ ሶሻል ይላል። ባይቶና ሊብራል ነኝ የሚለው እንትና ውናትም አለ። እንግዲህ ከነዚህ በትግራይ ደረጃ የተደራጁ ለየት ያለ ሰብአ እንደርታ ፓርቲ በስም በአውራጃ በስሙ ነው እንግዲህ የተቋቋመው። ልዩነቱ ምንድን ነው? በአይዲዮሎጂ ይለያያል ወይ ከነዚህ ፓርቲዎች? አጠቃላይ ሰብአ እንደርታ ስትመረጡት ሌላው የትግራይ አካባቢ ያሉት እንዴት ነው ማቀፍ የምትችሉት? አወቃቀሩ እንዴት ነው? እንግዲህ እናንተ ብታሸንፉ እንዴት ነው ልትመሩት የምትችሉ? አጠቃላይ ከመቀሌና ከሰብአ እንደርታ ጋር ያለው እንግዲህ መቀሌ ዋና የትግራይ ከተማ ነው፣ የክልሉ ዋና ከተማ ነው። ከሁሉም አካባቢ መጥቶ ነው የሚኖርበት። ከተማው ያድጋል። እንግዲህ የገጠር ማህበረሰብ ደግሞ አለ። ከተማው ሲያድግ ወደ ገጠሩ ይሄዳል። የገጠሩ ገባሩ ገበሬው ደግሞ መሬቱ ይነጠቃል። አሁን ያለው ችግርም እሱ ነው። ከነዚህ አጠቃላይ በፓርቲዎቹ በምንድን ነው የምትለዩት? አጠቃላይ በከተማና በገጠሩ ያለው በመቀሌ ህዝብ ነዋሪና በገጠር ያሉ ነዋሪ ያለውን ግንኙነት እንዴት ነው የምታስቀጥሉት? አሁን ያለው ችግር ውስጥ እንዴት ነው የምትፈቱ የምትችሉ? እንደ ፓርቲ ነው አሁን እየጠየቁ። ጥሩ እንግዲህ ከሌሎች ትግራይ ውስጥ ከሚንቀሳቀሱ ፓርቲዎች ለየት የሚያደርገው የፓርቲያችን አንድ እኛ ተገንጣዮች አይደለንም። ርዕዮተ ዓለማችን ይለያያል። እኛ በኢትዮጵያ ሀገራችን ነው የምናምነው። ያው እንደርታዊነት መንገዳችን፣ ኢትዮጵያዊነት መዳረሻችን ነው። የትግራይ ህዝብ የሚጠቀመው ኢትዮጵያዊ ሲሆን ነው። ጠቅሞ ያለበት በኢትዮጵያ ውስጥ ነው ብለን ነው የምናምነው። የወላጆቹ የአያቶቹ ሀገር ስለሆነች ኢትዮጵያ ሀገራችን ናት። ችግራችን ከስርዓት እንጂ ከሀገር እና ከህዝብ ጋር አይደለም ብለን ነው የምናምነው። የብሔር ፖለቲካ አራማጆች አይደለንም። አንዴ ነው። ሁለት እንዳልኩ ሌሎች ፓርቲዎች የራሳቸው ርዕዮተ ዓለም አላቸው። እኛ ያንን ርዕዮተ ዓለማቸው ብዙም ስለማይመቸን ግንባርን መፍጠር አልቻልንም ብለን እናምናለን። እንደ ሌሎች የትግራይ ህዝብ ወይ ቦታዎች ሌሎች አውራጃዎች እኩልም ባይሆንም ያው እኛ ጋር በደል አለ። ይህንን በደል ራሳችን ተደራጅተን በራሳችን ጀምረን ሶልቭ እናደርጋለን። ከዛ እየሰፋን የሌሎችንም ችግሮች ሶልቭ ለማድረግ እንሞክራለን እንላለን። ግን ራስን በራስ የማስተዳደር መብት ሊኖራቸው ይገባል። ይህ ደግሞ በህገ መንግስቱም ስላለ ማንም በራሱ ተደራጅ ተቀምጧል። መቀሌ እንዳልከው ቅድም የትግራይ ክልል ዋና ከተማ ናት። ከዛ በፊት ግን የሰብአ እንደርታ ዋና ከተማ ናት። መቀሌ ለሰብአ እንደርታ ዙሪያ እናታቸው ናት። ልጆቿ ናቸው። በሰብአ እንደርታ ዙሪያ ያሉት ሁሉ ዋና ከተማቸው መቀሌ ናት። እኩል የሆነ እይታ አልተሰጣትም። የሰብአ እንደርታ ማህበረሰብ ተገድሏል፣ ተበድሏል፣ መሬቱ ተቀምቷል። በከተማ ማስፋፋት በሚል ተርካሻ ምክንያት መሬቱ ያለ አግባብ ተወሯል። የግፍ ግፍ ተፈጽሞበታል በልዩ ሁኔታ ብለን ነው የምናምነው። ይሄ ስለሆነ ይህንን ለመፍታት የሰብአ እንደርታ ማህበረሰብ በራሳችን ልጆች ችግሮቻችን እንፈታለን ብሎ ፓርቲ አቋቁሞ እየተንቀሳቀሰ ነው። ከሀገራቸው መነጠል ወይ መገንጠል ሊገነጥሏቸው የሚፈልጉ ኃይሎችን እንድናስቆምላቸው እና እየተመካከርን ከህዝቡ ጋር
ቀጣይ እጣ ፈንታ ጥሩ እንዲሆን ሀገራቸውን በፖለቲከኞች ወይ ደግሞ በማይወክሏቸው ማህበረሰብ እንዳያጡ እንሰራለን። ከዚህ አንጻር ተጋሩ ነን። እንደ ትግራይ የሰብአ እንደርታ ፓርቲ የክልል ፓርቲ ነው፣ ትግራዊ ፓርቲ ነው። እቺ ትግራይ የምትባለዋ ክልል ግን ለሁሉ እኩል ሆና እንድትቀጥል በፓርቲ ተደራጅተን መጥተናል። አይ እኛን ገነጥላለን የሚሉ ኃይሎች ካሉ ደግሞ እንደ ፕላን ቢ አለን። ፕላን ቢያችን አንድ የኢትዮጵያ ክልል ሆኖ መቀጠል ማለት ነው። ይህ ፕሮግራማችንም ላይ ተቀምጧል። ስለዚህ የሚለየን ብሔርተኛ ፓርቲ ባለመሆናችን ነው። መልካም። እዚህ ላይ አንድ ጥያቄ አንስተሃል። ያነሳውን ሀሳብ ምንድን ነው? ፕላን ቢው ላይ ይሄ ተገንጣዮች እንኳን ገንጠል ቢሉ የሰብአ እንደርታ ከኢትዮጵያ ጋር ለማስቀጠል ነው የሚል እንግዲህ ትግራይ አሁን ያለችው አጠቃላይ የኢትዮጵያ ሉዓላዊነት አንዱ አካል ነው። ለብቻዋ ተነጥላ ሉዓላዊነት የሚባል ነገር የላትም። ማለት እንገንጠል የሚባለው እስከ መገንጠል የሚለውን እንቅስቃሴ ወይ ደግሞ በህገ መንግስቱ ያለ አንቀጽ 9 ትደግፋላችሁ ማለት ነው። ማለት እንግዲህ እነዚህ ሀገር ይዘው የኢትዮጵያ አንድ ክፋል ይዘው እንዲገነጠሉ ከተፈቀደ ከህወሓት በምን ይለያል? እንደዛ ከሆነ ምክንያቱም ህወሓት ገና በረሃ ሲወጣ ሀገር እንዲገነጠል ኤርትራም ገንጥሎ ነው የመጣው እንደምናውቀው ማለት ነው። ስለዚህ ይህስ ለእነሱ መተው የሆነ ቀበሌም ብትሆን አንዲት መንደር ብትሆን ለእነሱ መተው ተገቢ ነው ወይ? እስከሚገነጠሉ ፕላን ቢ ለእነሱ ማስቀመጥ ለእነሱ አድቫንቴጅ አይደለም ወይ? ይሄ እንዴት ነው ማለት ባነሳውን ሀሳብ ማለት አሁን ህገ መንግስቱ ላይ ተጽፎ ያለው ነው እንደምታውቀው ሚኪ። እኛ መገንጠል ካለባቸውም ራሳቸው ብቻ ሄደው ነው መገንጠል ያለባቸው እንጂ ትግራይ የኢትዮጵያ አካል ናት ብለን እናምናለን። በመሰረቱ ህገ መንግስቱም መሻሻል አለበት። እዚህ ላይ እኮ ነው ማለት ሰብአ እንደርታ ከኢትዮጵያ ለማስቀጠል ስትል አሁን ከኢትዮጵያ ለማስቀጠል ኢትዮጵያ ደግሞ አክሱምን ይዛ አድዋም ሽረ ይዛ ሙሉ ትግራይ ያጠቃላል። ኢትዮጵያ ስንል እንግዲህ አሁን ያለችው ኢትዮጵያ ናት እና አሁን ለእነሱ አድቫንቴጅ እየሰጣችሁ ነው የሚል ሀሳብ ስላለ ማለት የትኛዋ ተገንጣዮች የትኛዋ ይዘው ሊሄዱ የትኛው እሱ እኮ ነው የምልህ። አሁን አድቫንቴጁ የሰጠ ነው እኛ አይደለንም። አድቫንቴጁ የሰጠው ህገ መንግስቱ ነው። እንግዲህ ህገ መንግስቱ መስተካከል አለበት እያልን ነው። እሱም እንታገላለን። እነሱም ያው ይሄንን የጊዜያዊ ስሜት የማህበረሰቡን ይዘው ኢትዮጵያ እንደበደለቻቸው አገራቸው እንዳልሆነች ይሄ የትርክት አስተሳሰብ ይዘው የተበላሸ ታሪክ ይዘው ማህበረሰቡን ለማሳመን እየሞከሩ ነው። እኛ ደግሞ እየታገልናቸው ነው። አሁን ለነሱ መታገል መጀመሪያ በፓርቲ ተደራጅተን መጥተናል። እንግዲህ እየሄድን ነው፣ እየቀጠልን ነው። አሁን ህገ መንግስቱን እንዲሻሻልም እየሰራን ነው። የማይሆን ከሆነ ፕላን ቢ ያልነው እኮ መጨረሻው ነው። አይ እኛ ብለው ህዝቡን አሳምነው በምርጫም በምንም ያመናቸው አካል ኖሮ እስከ መገንጠል የሚደርሱ ከሆነ ግን አሁን እንደምታውቀው 3-4 ፓርቲዎች ናቸው ኦልሞስት ህዝቡን በተሳሳተ መንገድ እየወሰዱት ናቸው ብለን ነው የምናምነው። ገብቷል አይደል? እኛም እየጣርን ነው ከስርዓት ጋር እንጂ ችግራችን ከሀገር ጋር ችግር እንደሌለን ለማሳመን እየጣርን ነው። ስለዚህ በዚህ ሁኔታ ይሁን እንኳን ከተባለ ትግራይ ሀገር ለማድረግ እንኳን አይሆንም፣ በእርግጥ ነው ግን ለማድረግ እንኳን ቢሰሩ እኛ ግን ማህበረሰባችንን ይዘን የኢትዮጵያ አንድ ክልል እስከ ማድረግ እንደርሳለን ነው እንጂ አሁን ባለው ሁኔታ የሚታሰብ አይደለም። የመጨረሻው ይዘውን አይጠፉም ለማለት ነው በአጭር አማርኛ ለመግለጽ። እኛም ማህበረሰባችንን ይዘን ማህበረሰባችንን ወደሚፈልገው አቅጣጫ ለመውሰድ እንታገላለን ነው እንጂ ይዘውን አይጠፉም ለማለት ነው። ሚኪ መልካም። እንግዲህ ቅድም የጠየቁ ጥያቄ እንዲመለስ የሚፈልገው አሁን በሰብአ እንደርታ ከፍተኛ የመሬት አንተም አንስተዋል፣ የመሬት ወረራ አለ፣ የመፈናቀል አለ። እዚህ አድ ጉዶም አይዞ ሙሉ አካባቢ ያለው እስከ ደርጋ አጀን ያለው አካባቢ በስሚ ኢንቨስትመንት በጣም ከፍተኛ መሬት እየተወረረ ነው ያለው እና ይህንን ወረራ መሬት እንዴት ነው እናንተ ማስቆም የምትችሉት?
እንግዲህ ከተማ ሲስፋፋስ እንዴት ነው? ይሄ እንደ ፓርቲያችሁ ህገ ደንብ አላችሁ ወይ? በዚህ በመሬት ጉዳይ በተለይ በመቀሌ ከተማና ከገበሬው ጋር እንዴት ነው የምትፈቱት? ተመሳሳይ ነው አዲስ አበባ የነበረው ችግር። ከተማ ውስጥ ሲያድር እንግዲህ የገበሬ መሬት ነው የሚጠቀመው እና ይሄንን ለማስታረቅ የሚችል ፖሊሲስ አውጥታችኋል? ኦፍኮርስ ይሄ የታወቀ እኮ ነው። አሁን እንግዲህ ይሄ ገበሬ እያነሳ በትንሽ ብር አፈናቅለ የማይሆን ዋጋ እየሰጠ እንዲሰደድ ማድረግ፣ ለማኝ እንዲሆን በራሱ መሬት እንዳያድግ ተራ የዘበኝነት ስራ ሰርቶ በመሬቱ ላይ እንዲሸማቀቅ ተደርጓል። ይሄ ምንድን ነው የሚባለው ዲሞግራፊ ለመቀየር ተሰርቷል ለብዙ ዓመታት። አሁን የተጀመረው አይደለም። አሁን ደግሞ ብሶበታል። ለምንድን ነው እንደ ማካካሻ እየተጠቀሙት ነው። ይሄ አሁን ቲፒኤልኤፍ የሚባለው ፓርቲ የእሱ ትርፍራፊ ለቃሚ የሆኑትን በእንደርታ መሬት በማባበል ነው ስራውን የሚሰራው። አሁን እኛ እያልን ያለ ነው አሁን ገበሬውም ደህና የሆነ ካሳ አግኝቶ የሚደራጅበት ስራ የሚሰራበት የራሱና የልጆቹ ኑሮ የሚቀየርበት ሁኔታ ተፈጥሮ እንግዲህ አንድ ከተማ ማደግ አለበት። ሲያድግ ግን ገበሬን እያፈናቀልክ ወይ ደግሞ ያልሆነ ካሳ እየሰጠ ሳይሆን ስርዓት ባለው መንገድ ልክ በሆነ መንገድ ተግባብቶ ቀጥታ ገበሬው ተሳታፊ የሚያደርግ እና ባለ መሬት ተሳታፊ የሚያደርግ ስርዓት መዘርጋት አለበት ነው የምንለው። ይህንን እንዲሆን ደግሞ እንታገላለን፣ እየታገል ነው። በብዙ ጊዜያትም አይተሃል፣ ታይተዋል። እንግዲህ ስልጣኑ ስለሌለን ያው ስልጣን ላይ ስለሌለን ያለን አማራጭ በሚዲያዎች የዓለም ማህበረሰብ እንዲያውቀው፣ የፌዴራል መንግስት እንዲያውቀው፣ እነዚህ ህገወጥ የሆኑ የመንግስት ሰዎችም ወደ ህግ እንዲቀርቡ እያደረግን ነው። በምንችለው እየሰራን ነው። ከዚህ በበለጠ እንሰራለን። አሁን ባለው ፖለቲካ ሁኔታ ግን ያው እንደነገርኩ ቅድም የእንደርታ መሬት በባሰ ሁኔታ በሊዝም በለው በምንም በለው ገበሬውን እያፈናቀሉ ማባቢያ አድርገውታል። ጊዜያዊ አስተዳደሩ አቃፊ ይሁን የምንለውም ይህንን ነገር ለማስተካከል ጭምር ነው። ዋና ጉዳያችን ይህም ስለሆነ ለማለት ነው። መልካም። ሌላ አሁን እንግዲህ የእናንተ እንደርታ መሰረት ያደረገ ፓርቲ እስከሆነ ድረስ ሞር አሁን እዛ አካባቢ ያለው ማህበረሰብ ያሉ አፋኖች ማጋለጥ እንዲሁም አማራጭ ናቸው የመጣችለት። እዚህ ላይ ተያይዞ አብዛኛው በአዲስ አበባ ውስጥ ከፍተኛ እናቶች 5-2 ልጆች ይዘው የሚለምኑ ከፍተኛ ስንጠይቃቸው ከእንደርታ፣ ከሳምረ፣ ከተንቤን ከዚህ ከአካባቢ ያለ ከደቡብ ትግራይ አካባቢ ናቸው የሚመጡና እንግዲህ በዚህ ያለውን ችግር እነዚህ እናቶች የሚቸገሩት እንግዲህ መሬታቸው እዛ ለካሬ 180 እስከ 150 ሺህ እየተሸጠ ነው በመቀሌ ላይ እና መሬታቸው እንደዚህ ይህን ያህል እየተሸጠ ይህን ያህል ዋጋ እያወጣ እነሱ ግን በዚህ በጎዳና ላይ 1 ብር 2 ብር ሳንቲም ለቀማ ላይ አስፋልት ላይ ተዘርግተው የሚኖሩ እናቶች አባቶች በርካታ ናቸው። የምናየው ነው እዚህ አዲስ አበባ ላይ ማለት። ስለነዚህ ምን የሰራችሁ ስራ አለ? መጨረሻ ላይ እናንተ መንግስት ብትሆንስ እነዚህ በየጎዳናው ወድቀው ያሉ የእንደርታ እናቶች፣ አባቶች፣ ህፃናቶች እንዴት ነው ችግሩ ልትፈቱት የምትችሉ? ይህ የሚታወቅ ነው። እንግዲህ ቲፒኤልኤፍ እንደምታውቀው ራሷ መሬቱን ነጥቃ መሬቱን በሚሊዮን እየሸጠች እንዲያውም አንድ ሰዓት በአንድ ጨረታ ብቻ ከ4 ቢሊዮን ብር ነው የሰበሰቡ ከሰባ እንደርታ መሬት እዚህ በሰው አካሪ እያሉ በጨረታ እያሉ በሊዝ እያሉ በ4 ሰዓት ውስጥ ከ4 ቢሊዮን ብር እየሰበሰቡ የትግራይ እናቶች ግን እንደምታያቸው አሁንም በየአዲስ አበባ ጎዳና ላይ ወድቀዋል። እነዚህ እናቶች ለመመለስ ምን እቅድ አላችሁ? ወደ ቤታቸው እንዲመለሱ ሀብታቸው ተጠቃሚ እንዲሆኑ በዚህ ላይስ ያሰባችሁት ነገር አለ? ልክ ነው። እንግዲህ ቅድምም ነግሬያለሁ። የስርዓቱ ዋና ስራዬ ብሎ ይዞት የነበረው እንግዲህ የሰባ እንደርታ ማህበረሰብ ማፈናቀልና
ዲሞግራፊ መቀየር ነበረ። እሱም ከሞላ ጎደል ተሳክቶለታል። እንደምታየው በየአካባቢው ማህበረሰባችን ወደ ስደት፣ ወደ ልመና፣ ወደ አልተፈለገ ከሀገር መሸሽ ነው የሄደው። በገዛ መሬቱ እንዳያርስ፣ እንዳይሰራ፣ እንዳያድግ፣ እንዳይሸጥ፣ እንዳይንቀሳቀስ ሆን ተብሎ በተቋም ደረጃ ሰርተዋል። ይህንን የታወቀ ነው፣ ሀቅ ነው፣ ምንም የሚካድ ነገር የለም። እንደ ፓርቲ የጀመርናቸው ስራዎች አሉ። የጀመርናቸው ስራዎች ለምሳሌ አዲስ አበባ ያለው ብራንች ቢሮችን ማህበረሰቡን በማነጋገር እዛ ያለውን ቢያንስ ልጆቻቸው ከአዲስ አበባ ከተማ አስተዳደር ጋር በመሆን ትምህርት እንዲያገኙ፣ ምገባ እንዲያገኙ እና መጠለያ እንዲያገኙ እየሰራ ነው። ቋሚ የሆነ ተመላሽ ሆነ ወደ ሀገራቸው እንዴት መስራት ይችላሉ፣ ወደ ክልላቸው ወደ ጥያቸው ተመልሰው እንዴት መስራት ይችላሉ የሚለውን እየተመካከረ ነው። እዚህ ካለው ማህበረሰብ ጋርም እየተወያየ ነው። ዘላቂ መፍትሄ እንዲመጣ ስርዓቱ መወገድ አለበት። ሌላ ምንም አማራጭ የለም። ይህንን ስርዓት እስካለ ድረስ ይህ ህዝብ እንዲያድግ፣ ሰላም እንዲሆን፣ እንዲነግድ፣ ወደ ድሮ ሀብታም እንዲሆን ወይ ደግሞ ራሱን እንዲችል አይፈልግም። ስለዚህ ይህንን ስርዓት መወገድ አለበት ብለን ነው የምናምነው። ይህንን ደግሞ በሰላም መንገድ እናደርገዋለን። ወደ ስልጣን ስንመጣ ግን አሁን የሆኑት ነገር ሁሉንም ማወራ ነገር እኛ እንፈጽመዋለን። ህዝባችን በሰላም ወጥቶ በሰላም የሚገባበት ነገር እናመቻቻለን። መሬቱ እንዲመለስለት ራሱ ቀጥታ ከፈለገ ይሸጠዋል፣ ከፈለገ ይሰራዋል፣ ከፈለገ ያርሰዋል። እንደፈለገ የሚሆንበትን ስርዓት እናመቻቻለን። ከሌሎች ማህበረሰቦች ከሌሎች ህዝቦች ሰላማዊ የሆነ ሁኔታ እንዲፈጥር እናደርጋለን። መሰረተ ልማት እንዘረጋለን። እንደምታውቀው የእንደርታ አካባቢ መሰረተ ልማት ከመቀሌ ወደ ሳምረ ያለውን ማየት ትችላለህ። እስካሁን ምንም ያልተሰራ በስርዓቱ ምክንያት ምንም ያልተሰራ መንገድም ስለሆነ ሌሎች አካባቢ እንደርታ አካባቢዎችም ብዙ ችግሮች ያሉባቸው ከመሆኑ አንጻር ሌት ተቀን እየሰራን እናስተካክለዋለን። ወጣቱ ተስፋ እንዲኖረው፣ በሀገሩ እንዲመካ፣ ሀገሩ እንዲወድ፣ ኢትዮጵያዊነቱ የማይደራደርበት ቀይ መስመር መሆኑን የወላጆቹ ሀገር እንደሆነ ማሳወቅና ኢትዮጵያዊነቱ እንዲወድ ወዶም ሀገሩ ላይ እንዲሰራ የስራ እድል በማመቻቸትም ቢሆን ይችላል። በስነ ልቦናም በኢኮኖሚም እንዲያድግ እናደርጋለን ብለን ነው የምናምነው። መልካም፣ እንግዲህ ጥያቄዎች እየጨረስኩ ነው። ሁለት ጥያቄ ነው የሚቀሩኝ። አንዱ ጥያቄ እንግዲህ ኢፈርት የሚባል ትምህርት ተቋም ታውቀዋለህ? በፓርቲ ነው የሚተዳደርበት ፒዲኤፍ። ይህን ተቋም ለጥያቄ ያቀረብኩት አንዱ ከፍተኛ ገቢ ያለው በርካታ ሪሶርስ ከእንደርታ እየተጠቀመ ያለው በ3 ሲሚንቶ ነው። እንግዲህ በቀን በርዴ ከ70 ኩንታል በላይ ከ70,000 ኩንታል በላይ ያመርታል። ከ70 ሚሊዮን በላይ ገቢ እንዳለው ይታወቃል። ለ20 ምናምን ዓመት አስቆጥረዋል። እንግዲህ እዛ የእንደርታ ገበሬዎች አሉ። እሱ ያለበት ተቋም አንድ ቀን ሳሙና ገዝቶላቸው አያውቅም። አንድ ቀን ሕክምና በነፃ ሰጥቶ አያውቅም። እንስሳቶቹ በሙሉ እንኳን በኬሚካሉ ነው ሲጠቁ የምናያቸው። ሁሉም እዛ ገበሬው የሚያየው ሁሉም እናንተ ብታውቁት ነው። ስለዚህ ተቋም ምን ትላለህ? እናንተ ስልጣን ብትይዙት ይህንን ተቋም ምንድን ነው የምታደርጉት? እንደ ቲፒኤልኤፍ ወርሳችሁ ለራሳችሁ ለግላችሁ ነው የምትጠቀሙበት ወይስ ለህዝብ ታስረክቡታላችሁ? ልክ ነው። እንግዲህ ሲጀመር ትዕምት የሚባለው ድርጅት የህዝብ ሆኖ አያውቅም። ምንም የትግራይ ህዝብ ከትዕምት የተጠቀመበት ነገር የለም። አይደለም የእንደርታ ህዝብ ለማለት ነው። የእንደርታ ህዝብ እንደምታውቀው ከትዕምት ፋብሪካ አንዱ መሰቦ ነው። እንደምታውቀው ሲሚንቶ በየቀኑ አፈሩን ያው እየቆፈረ ያወጣል። እንግዲህ እዛ አካባቢ መሰቦ አካባቢ ያለው ማህበረሰብ እንኳን መጥቀም ያልቻለ ፋብሪካ ነው።
ስለዚህ ትዕምት እንደ ትዕምት ለህዝቡ መረከብ አለበት፣ ማስረከብ አለብን። ያው ቲፒኤልኤፍ ለህዝብ ያስረክባል ብለህ አይታሰብም እንደምታውቀው። እኛ ወደ አመራር ስንመጣ ግን ቶታሊ መጀመሪያ ስራችን የሚሆነው ትምህርት ላይ ያለውን ሀብት ስርዓት ባለው መንገድ በደንብ ተጣርቶ ህዝቡ ዋናው መሪ ሆኖ ወደ ህዝቡ እናስረክባለን ብዬ ነው የማስበው። ያሉት አጠቃላይ የትምህርት ድርጅቶች ትግራይ ውስጥ ያሉ ፋብሪካዎች፣ መቀሌ ያሉት ዙሪያ መቀሌ ያሉት ፋብሪካዎች ኮሚኒቲ ላይ ያልሰሩ ማህበረሰብ እንዲያድግ መሬቱን ከመውረር እና ከፋብሪካ በሚወጣው አደገኛ መርዛም ነገሮች ከመጉዳት ባለፈ እዚህ ግባ የሚባል ማህበረሰቡ የሚጠቅም ነገር ሲሰሩ አልታዩም ላለፉት 20-30 ዓመት። ስለዚህ እኛ ያው ወደ አመራር ስንመጣ ቀጥታ ወደ ህዝቡ እናስረክባለን ለማለት ነው። መልካም እንግዲህ ያው ሀሳባችን እያጠቃለል ነው። የመጨረሻ ጥያቄ ነው የምጠይቀህ። የኤርትራ ሉዓላዊነት ትቀበላለህ? እንደ ሀገር ኤርትራ ትቀበለዋለህ ወይ? የኤርትራ መገንጠል ኤርትራ ከኢትዮጵያ መገንጠሏስ ልክ ነው ብለህ ታምናለህ ወይ? ከህግ አንጻር ከታሪክም ከሁሉ እዛው አያይዘን ደግሞ አሁን ስለ ቀይ ባህር እየተነሳ ነው። አንተ ስለ ቀይ ባህር ያለ አቋም ብትነግረን እንደ ኢትዮጵያ ህዝብ ግልጽ ብታደርግለት፣ ኢትዮጵያ የቀይ ባህር ባለቤት መሆን አለባት ብለህ ታምናለህ ወይ? አሁን እየተነሳው ያለው ተገቢ ነው፣ ሰዓቱ ነው፣ ወቅታዊ ነው፣ ትክክልም ነው፣ መነሳት አለበት የሚል እምነት አለው? እንደ ፓርቲያችሁ እንደ ግልህ ይህን ጥያቄ ብትመልስልኝ በዚህ ሀሳባችን ይቋጫል። አመሰግናለሁ። ጥሩ እንግዲህ የኤርትራ ሉዓላዊነት አከብራለሁ። እንግዲህ ፓርቲያችንም ያከብራል። ኢትዮጵያ የኤርትራ ሀገር ናት። እሱ ላይ ጥያቄ የለንም። ከታሪክ አንጻር ስታየው ኢትዮጵያ ውስጥ ነበረች፣ ሄደች፣ እንደዚህ መጣች ምናምን የሚለው ነገር ያው የታወቀ ነው። ማን ሰጣት፣ ማን ሀገር አረጋት የሚለው ነገር ለታሪክ ብንተወው እና የቀይ ባህር ጉዳይ የሚባለው ነገር ኦፍኮርስ መጠቀም አለብን። ያው በጋራ መስማማት የተመሰረተ እንግዲህ ኢትዮጵያ ባህር ያስፈልጋታል ብዬ አምናለሁ። የኤርትራ የሀገር ሉዓላዊነትን በማይጻረር መልኩ ሁለቱም ሀገሮች ኢትዮጵያና ኤርትራ በመስማማትና በመግባባት በመረዳዳት የተመሰረተ የባህር አጠቃቀም እንዲኖራቸው እመኛለሁ፣ እፈልጋለሁ። ሊሆንም ይገባል ብዬ አምናለሁ። ኤርትራ ላይ ያለኝ አቋም ነው። ግን የኤርትራ መንግስት የኢትዮጵያ ሉዓላዊነት ጥሶ ገብቶ የሚፈልገው መሬት ይዞ ነው ተቀምጦ ያሉና እንዴት ነው ከዚህ አንጻር እኛ እንደ ኢትዮጵያውያን ሁነን አንተም እንደ ኢትዮጵያ ሆነ የእነሱ ሉዓላዊነት ማስከበር ማለት ይሄ እንዴት ታስታርቀዋለህ? እንግዲህ የኤርትራ መንግስት ኢትዮጵያ ውስጥ ገብቶ የያዘው ቦታዎች ካሉ መልቀቅ አለበት። ያው እንግዲህ የራሱ ግዛት ያለውን ምን ይሰራል? ይሄ ተግባራዊ እንዲሆንም የኢትዮጵያ መንግስት መስራት አለበት። ለምን እንደገባ ታውቋል። ለምን እንደሚወጣም ማወቅ አለበት። የፕሪቶሪያው ስምምነት መተግበር አለበት። ስለዚህ አሁን እሱ ሳይሆን አሁን ይሄ የባህሩ ጉዳይ እንዴት በጋራ መጠቀም እንችላለን፣ እንዴት ከሉዓላዊነቷ ጠብቃ ኤርትራ የኢትዮጵያ መንግስት ከኤርትራ ጋር በቀይ ባህር ጉዳይ ላይ እንዴት አብሮ መስራት ይችላል የሚለው ነገር መታሰብ አለበት። አሁን ግን ኢትዮጵያ ውስጥ በተለይ በአቅራቢያው በትግራይ ድንበር ገብቶ የያዘው መሬቶች ለቆ መውጣት ይኖርበታል። ኦኬ፣ መቀጠል ትችላለህ። በጀመርነው በተቋረጡ ጥሩ እንግዲህ ያው የቀይ ባህር ጉዳይም እንደነገርኩ ነው። በቃ የጋራ ስምምነት ተፈጥሮ እኛ ኢትዮጵያውያንም መጠቀም የምንችልበት ነገር በመሰጣጠት በመደጋገፍ ቢሆን ጥሩ ነው። ያለምንም ጦርነት ያለምንም ጸብ ቢሆን ጥሩ ነው። የኤርትራ እኔ ግን እዚህ ጋር የኔ የግሌ አቋም ምሳሌ የኔ አቋም ኢትዮጵያ የቀይ ባህር ባለቤት ናት ብዬ ነው የማምነው። አሰብም ይገባታል ብዬ ነው የማምነው።
የኤርትራ ጉዳይ ዳግም መታየት አለበት እያለ ህግን የተገነጠለችው የሚል አቋም ነው ያለኝ። ምክንያቱም ኤርትራ የተገነጠለችበት አካሄድ ልክ አይደለም ብዬ ስለምቃወም ቲፒኤልኤፍም የወሰደው አቋም ያኔ መንግስት ሆኖም አይደለም ገና ሽግግር መንግስት ኢትዮጵያ መንግስት ሳይኖራት የተወሰነ ውሳኔ ያልቀበለው ቀይ ባህር ደግሞ የኢትዮጵያ ባለቤት ናት ብዬ ነው የማምነው እንጂ ይሄ የሰጠው መቀበል የሚባለው ነገር አልቀበለው። በታሪክም በመብትም ይገባታል ኢትዮጵያ የቀይ ባህር ባለቤት ናት ብዬ ነው የማምነው። እንግዲህ አንተ ደግሞ ምንድነው እያልክ ያለው በኤርትራ ፍቃድ በኤርትራውያን ፍቃድ የጋራ ተጠቃሚ መሆን አለብን የሚል አቋም ያለ መሰለኝ። ሚኪ እሱ ያንተ አቋም ነው። ያው እንግዲህ እኛም እንደ አዲስ ፓርቲ ገና አሁን ጉዳያችን የክልላችን ጉዳይና የአካባቢያችን ጉዳይ ስለሆነ ያው በሂደት ምን እንወስናለን ምን መሆን አለበት የሚለው ነገር እያየን እያደግን እንሄዳለን። ያው ከክልል ጀምሮ እስከ ሀገራዊ ፓርቲ የመሆን እቅድም ስላለን በሂደት እናየዋለን። አሁን ባለው ግን ያው እንግዲህ ኤርትራ ሉዓላዊት ሀገር እንደሆነች እንዴት ሄደች፣ ማን ወሰዳት፣ ማን ገነጠላት፣ እንድትገነጠልና ሀገር እንድትሆን ማን ሰራ የሚለው ነገር ያው ታሪኩ ብዙ ስለሆነ ስለሚታወቅም የታወቀ ጉዳይም ስለሆነ ሌላ አጀንዳ ነው። ግን አሁን የህዝባችን ሰላም ያስፈልገዋል። ሰላማዊ በሆነ መንገድ አብሮ በመደጋገፍ እና በመሰጣጥ ያው እንግዲህ ሌላው ቢቀር እንደ ጎረቤታሞች በእርግጥ የትግራይ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያ ህዝብ ያው ያልተዋለደ ያልተዛመደ እንግዲህ ሁሉም ሀገራችን ነው። ኤርትራም ለትግራይ ህዝብ ሀገሩ ነው፣ የኤርትራ ህዝብም ኢትዮጵያ ሀገሩ ነው። ስለዚህ በዚህ ጉዳይ ሆኖ እርስ በርስ ከግጭት ወጥተን በመግባባት የተመሰረተ ወይ ወደ አንድ የምንሆን ከሆነም በመግባባት የተመሰረተ ነገር ቢሆን ጥሩ ነው ለማለት ነው። ሌላው የሻዕቢያ መንግስት ትግራይ ውስጥ በያዘው መሬት መውጣት አለበት በአስቸኳይ። በመጨረሻ ለኢትዮጵያ ህዝብ፣ ለኢትዮጵያ መንግስት እንዲሁም አሁን ለጀነራል ታደሰ ለሚመራው ጊዜያዊ አስተዳደርም ለትግራይ ህዝብ፣ ለትግራይ ወጣትም መልእክትም ካለህ ማስተላለፍ። አመሰግናለሁ። እንደሚታወቀው የትግራይ ህዝብ ይሄ ለኢትዮጵያ ህዝብ መልእክቴ ነው። እንደሚታወቀው ለትግራይ ህዝብ ለኢትዮጵያ ሀገራችን ታላቅ ባለውለታና ትልቅ መሰረት ያስቀመጠ የተከበረ ህዝብ እንደሆነ ታሪክም ይነግረናል። ያው በዚህ በኖራችሁበት ጊዜ ማይታችኋል። በሀገሩ የማይደራደር ኢትዮጵያ የራሱና የወላጆቹና የአያቶቹ አገር መሆኗን አውቆ የኢትዮጵያ ዳር ድንበር ለማጽናት እንደ ከዚህ ቀደሙ ከሌሎች ብሔር ብሔረሰቦች ከሌሎች ክልሎች ወንድም እህት ጋር በመሆን የሚታገል ህዝብ መሆኑ እና ለኢትዮጵያ አንድነት የሚሰራ ማህበረሰብ መሆኑ እንዲታወቅልኝ እፈልጋለሁ። ይሄ የነበሩት ትርክቶች ስርዓቱ ያመጣቸው የ30 ዓመት ትርክቶች የኛ ጄኔሬሽን ወይ ደግሞ ፓርቲም እንደ ፓርቲም ጥሩ ግንኙነት እንዲኖር እንሰራለን። ለዚህም መላው የሀገራችን ህዝብ፣ መላው የኢትዮጵያ ህዝብ ከትግራይ ህዝብ ጎን እንዲቆም አደራ ማለት እፈልጋለሁ። ሌላው የትግራይ ህዝብ እንደሚታወቀው መልእክት ለትግራይ ህዝብ ነው። የነበረው ስርዓት 30፣ 40 ዓመታት 50 ዓመታት የነበረው የቲፒኤልኤፍ መራሹ ስርዓት ወንድም ከወንድሙ ጋር እንዳይግባባ፣ ስራ ሰርቶ እንዳያድግ፣ የትም የሀገሪቷ ክፍል ተዘዋዝሮ ሀብት እንዳያፈራ፣ እኔ ማለት ህዝቡ ነኝ እያለ በስምህ ነግዷል እንደሚታወቀው። ስለዚህ ሁሉ መከራ ለደረሰብን መከራም ተጠያቂ the one and only ቲፒኤልኤፍ መሆኑ እየታወቀ አሁን እሱ የዘራውን መጥፎ ዘር እኛ አሁን ያለን ጄኔሬሽን ማስተካከል ስለሚገባ ከሁሉም የኢትዮጵያ ህዝብ ጋር አብሯችሁ ተስማምታችሁ እንድትኖሩና የትም አካባቢ ሄዳችሁ እንድትሰሩ
እንድታድጉ ሰላማዊ የሆነ ግንኙነት እንድትፈጥሩና በሀገራችሁ የማትደራደሩ እንደ የወላጆቻችሁ ልጆች መሆናችሁን ኢትዮጵያን በመውደድ ከመላው የሀገራችን ሕዝብ ከመላው የኢትዮጵያ ሕዝብ ጋር አብራችሁ በመስራት እና በማደግ እንድትኖሩ አሳስባለሁ። ሌላው አሁን ለመጣው ለጀነራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዚዳንት እንደሚታወቀው የተሰጠ ኃላፊነት ትልቅ እንደመሆኑ መጠን አሁን የትግራይ ህዝብ የገባበት አራንቋ አስወጥተህ ወደ ተሻለ መንገድ ሊሄድበት የሚችል አሰራር አምጥተህ ሁሉም የፖለቲካ ፓርቲዎች፣ ሲቪክ ማህበራቶች፣ የሃይማኖት አባቶች፣ ወጣቶች፣ ሌሎችም አሳታፊ በሆነ መንገዱ ከላይ እስከታች የተጠናና የተናበበ መንገድ ዘርግተህ የተሻለ ስራ እንድትሰራ አሳስባለሁ። እንደ ፓርቲም እንደ ግልም ወጣቱ የሚፈልገው አሁን ለውጥ ነው። ይህም የማይካድ ሀቅ ነው፣ እየታየ ነው። ለወጣቱ የምትመች ትግራይ በዚህ ባለ 1 ዓመት ውስጥ ሰርተህ እንድታስረክብ አደራ ማለት ፈልጋለሁ። በመቀጠልም በእያንዳንዱ እንቅስቃሴ ህዝብ እስከጠቀመ ድረስ ፓርቲያችን ለአስፈላጊው ድጋፍ እንደሚያደርግ ጥሩ እስከሰራ ጊዜ እናንጨበጭባለን። የማይጠቅም ነገር ስትሰራ ደግሞ ያው የምንነቅፍ መሆናችንን እያሳወቅኩ ጥሩ የስራ ጊዜ እንዲሆንልህ እመኛለሁ ለማለት ነው። መልካም እንግዲህ ለነበረን ቆይታ ከልብ ነው የማመሰግነው። አንተም አክብረህ እኛ ሶሎዳ ሚዲያ ላይ መጥተህ ለሰጠን ሀሳብ ከልብ ነው የምናመሰግነው። ሌላ ቀን ደግሞ በሰፊው እንጋብዛለን። ሀሳባችሁን እየመጣችሁ መስጠት ትችላላችሁ። በተለይ የትግራይ ውስጥ ያለውን የተገንጣይነት መንፈስ በመታገል የትግራይን ህዝብ ኢትዮጵያዊነት፣ የትግራይን ህዝብ ክብር ከኢትዮጵያ ጋር ሳይነጣጠል አብሮ ለማስኬድ የምታደርጉት ትግል ሚዲያችን ከፍተኛ ሽፋን ይሰጠዋል። ምክንያቱም ይህንን ሚዲያ በኢትዮጵያ አንድነት አይደራደርም፣ በኢትዮጵያ ሉዓላዊነት አይደራደርም። ትግራይ ውስጥ ላሉ ችግሮች ደግሞ እንዲታፈኑ አይፈልግም። በነፃነት መተንፈስ አለባቸው ብሎ ነው የሚያምነው። እንግዲህ የሚዲያችን እንግዳ ሁናል። ቀጣይም የመጣህን ሀሳብን ሰጠን በግልህም እንደ ፓርቲም በዚሁን እጠይቃለሁ ማለት ነው። ለነበረን ጊዜ ከልብ ነው የማመሰግነው። እንግዲህ ቀረ የምትለው ነገር ካለም ማስተላለፍ ትችላለህ። የለም በቃ አመሰግናለሁ። እናንተም በርቱ፣ ሚኪ በርቱ። ያው እንግዲህ በእናንተ ጥረትና በትክክለኛ ኢትዮጵያውያን ተጋሩ ጥረት ሀገራችን ወደ ቀድሞ ክብሯ እንድትመለስና ያሉት አለመግባባቶች በጠረጴዛ ዙሪያ እንዲፈቱ ምንም ሳናገኝ ለህዝባችን እየሰራ እንደሆነ የታወቀ ነው። ያው ሚኪም ካወቅኩ 3 ዓመት ስለሚሆነኝ ይህንን ተስፋ ባለመቁረጥ እዚህ ደረጃ ላይ ደርሶ አሁንም በሚዲያ መጣችሁ እንደዚህ የህዝቡን አንድነት ለማጠናከር እና የህዝቡ ጉዳይ የእኛም ጉዳይ ነው ብላችሁ በሚዲያም ደረጃ እየሰራችሁ ስለሆነ ሚዲያችሁ አድጎ የተሻለ ሆኖ ዋናና አማራጭ ለትግራይ ህዝብ እንዲሆን፣ ለትግራይ ብቻ ሳይሆን ለኢትዮጵያ ህዝብ እንዲሆን ፓርቲያችንም በሚችለው ሁሉ ይደግፋችኋል። ጠንካራና ምርጧ ኢትዮጵያ አብረን እንገንባ ለማለት ነው። ሶሎዳ ሚዲያ አመሰግናለሁ። መልካም አመሰግናለሁ። እንግዲህ ተመልካቾቻችን ከልብ ነው የምናመሰግነው። እናንተም ከኛ ጋር ስለቆያችሁ እናመሰግናለን። ይህንን ሀሳብ ደግሞ ለሌላ ኢትዮጵያኖች እንዲዳረስ ሼር እና ሰብስክራይብ፣ ላይክ አትርሱ። ቸር ሰንብቱ። አመሰግናለሁ።